አደይ እንግዲህ እናቷ ጋር ነች። ግን ደግሞ የአባቷ ጓደኞች ደውለው አደይ ልጅክ እናቷ ጋር መታለች፣ እዚህ ነው ያለችው አለ። እውነትህን ነው አቶ ጥጋቡ አለ። አዎ እዚህ ነው ያለችው። እና ከዛም አባትየው በቃ አሁን መኪና አግኝቼ መምጣት ስለማልችል የትም እንዳትሄድ አስራቸው አስቀምጧት አለ። አደይ እንግዲህ አባቷ አግቶ ሊወስዳት ነው። በጣም ያሳዝናል። ዴቭ እና ባርኮቴም ደግሞ ተያይዘው ሄደዋል አደይን ፍለጋ። አደይ ደግሞ ወደዛ መመለስ ፍላጎት የላትም። የባርኮቴ እናትም አደይ እዚህ ቤት ካልመጣች ሁላችሁንም ከዚህ ቤት አስወጣችኋለሁ አለች። ፍቅርም ሴራዋ ተጋለጠ። ሊዲያ አጋለጠቻት። ሊዲያ ሁሉንም ነገር ለባርኮቴ እናት ነገረቻት። ማሚዬ አደይን ከዚህ ቤት ያስወጣቻት ፍቅር ናት። ማሚ እዚህ ቤት መቆየት የለብሽም ከዚህ ቤት ውጪ ብላሻለች ብላ ያስወጣቻት እሷ ነች ትላት። እኔ ደውዬ ለፍቅር? አዎ አንቺ ነሽ እንደዚህ ያልሻት ማሚዬ። በፍጹም እኔ እንደዛ አላልኩም አለች። ፍቅር ተዋረደች። ሁላችሁም እኔ ላይ ነው። ከዚህ ሁሉ ጭቅጭቅ አባቴ ጋር መሄድ ፈልጋለሁ፣ በቃ ተውኛለች። ማስፈራሪያዋ ያው አባቷ ነው እንግዲህ። ባርኮት ቤዛ ደግሞ የእነሱ ሰራተኛ እንደሆነች ነው ለባርኮቴ እናት የተናገረችው። ቤዛ እንግዲህ አሁን ላይ እየተሰቃየ ትገኛለች። የእሷ እንኳን ደስ ብሎኛል። እስቲ ሰራተኛ ብለሽ የምትንቂውና ቦታው ነው ውስጥ እንዴት እንደሚያስቸግር አየሽ። አደይ ይሄ ሁሉ ችላ ነበር የኖረችው፣ እናንተ የምትጨማለቁባት እንደዛ። አደይ እንግዲህ እናቷ ጋር እማዬ እኔ አሁን አንቺን ማኖር ብቻ ነው የምፈልግሽ፣ እማዬ እናቴ ይቅርበኝ እባክሽን፣ በእኔ ምክንያት ነው እንደዚህ እንድትሰቃይ ያደረግኩሽ። ከሞቀ ቤትሽ ውስጥ ከሞቀ ትዳርሽ ውስጥ ወጥተሽ እንደዚህ ኩርምት ብለሽ ደሳሳ ውስጥ እንድትኖር ያደረግኩሽ እኔ ነኝ እናቴ፣ እባክሽን ይቅርበኝ አለቻት። ምንም አንቺ ይቅርታ ጠይቅኝ አይገባም የኔ ልጅ፣ እኔ ነኝ እንደውም አንቺን ይቅርታ መጠየቅ ያለብኝ። ይሄ እኮ ቦታ ላንቺም ሆነ ለብርሃን አይገባችሁም ልጆቼ፣ ግን ምን ላደርግ አማራጭ የለኝም። ግን አባቴ አሁንም ያስቸግርሻል እንዴ ስትላት፣ አዎ አለች ብርሃን። አባቴ አንቺን ሲፈልግና ሲሰክር ማየን መጥቶ ያስቸግራታል አለች። አባቷ እንግዲህ ኃይለኛ ሰው ነው። ገንዘብ ያላቸው ሰዎች በገንዘባቸው ነው የሚያስቡትና አደይ እንግዲህ በጣም የእናቷ ነገር በጣም እያሳዘናት ነው። እናቷ ያለችበት በዛ ላይ ታማሚ ናት። ብቻ ከባድ ነው ለቤተሰቦቻቸው አንዳንዴ መድረስ ሲያቀታቸው ይከብዳልና አደይ ደግሞ አሁን ላይ ሰርታ እህቷንና እናቷን ብቻ ማኖር ነው የምትፈልገው። ፍቅርም ሆነ ትዳር አትፈልግም። ግን ደግሞ እነኛ ሁለት ሰካራም ሰዎች አደይ እዛ እንዳለች ለአባቷ ነገሩባት። አሁን እነሱ ናቸው አደይን የሚያጠምዷት። ምክንያቱም አደይ ወደ ውጭ ወጣ ካለች እነሱ ያግቷታል። ስለዚህ ግዴታ ባርኮቴና ዴቭ ቶሎ መድረስ አለባቸው። ባርኮት በጣም እንግዲህ አሁን ላይ ከፍቅር ጋር ግብ ፈጥሯል። ቤዛ ሰራተኛ ነች ብላ ስለተናገረች ብቻ ቤዛ እንኳን ደግ አደረጓት። ቤዛ ገንዘቧን ብታገኝ ከዛ ቤት ውልቅ ብላ ትሄዳለች። ግን ደግሞ ባርኮት ገንዘቡን አልሰጥም፣ መጀመሪያ እናትሽን ካላስተዋወቅሽኝ አላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። አደይ እንግዲህ ገጠር ባሏ ልታገባ ነው አይድሌ። ዴቭም ሆነ ባርኮቴ እንግዲህ ኪንጎም ወይ አደይ መጣች፣ አደይ በዚህ ጋር ገባች እያለ ድንጋይ ላይ ቁጭ ብሎ እናቷን እንደምትጠብቀው ወፍ ቁጭ ብሎ ድንጋይ ላይ በቃ እሷን መጠበቅ ሆነ። አደይ ግን የለችም። ካሁን በኋላ አደይ አትበል በእናትህ፣ ከዚህ ሙድ ውጣውና ፈታ ላደርግ እያለው ዳይመንድ እየቀለደበት ይገኛል። ኤላና ሊሊዬም ደግሞ ይሄ ሁሉ ባንተ ምክንያት ነው ኤላ፣ አደይ ደህና እዚህ የምትቀመጠውን አንተ ነህ። እንደዛ ባትናገራት ኖሮ አደይ አትሄድም ነበረ። እንዴት ልረጋጋ እያለች እንግዲህ ሊሊዬ በጣም አዝናለች ማለት ነው። ይቅርታ አድርጌልኝ እንግዲህ ተናግሬያለሁ፣ ምን ላድርግ፣ ምንም ማድረግ አልችልም አለ ኤላ። አደይ የእውነት ታሳዝናለች። የማትፈልገውን ኑሮ ያኖራት ነው አባቷ አሁን እዛ ገጠር። በጣም ያሳዝናል። አንዳንድ ጊዜ የማታውቁትን ሰው ማግባት ይከብዳል እኮ። ቤተሰብ ደግሞ ያው የድሮ ባህላቸውን ያልተዉ ሰዎች አሉ። አሁን ላይ ደግሞ እንደዚህ አይነት ነገር የለም፣ ግን ገጠር ላይ አለ። የማትፈልጉትን ሰዎች ነው የሚድራችሁና አደይ እንግዲህ ለትዳር ዝግጁ አይደለችም። በእርግጥም ያሳውየው ሁለቱ ሰዎች ካጠመዷት ብዬ ፈራሁ። እነሱ ናቸው ለአባቷም የተናገሩት። ያም ልጁ ደግሞ ስሙ አያዘኝም ያኛው። እሱም ደወለና እየተንቀጠቀጠ አንተ እንከፍ አደይ መምጣቷን ለምንድን ያልነገርከኝ? በለኔ አሁን መምጣት ስለማልችል አስራ አስቀምጠልኝ፣ በጠዋት መጥቼ ወስዳታለሁ አለ። ልጁም እየተንቀጠቀጠ እሺ እያለ እንግዲህ በፍራቻ
አሁን አደይ ምን ይውጥሽ ይሆን? ባርኮቴና ዴቭ ቶሎ ብለው ባስጣሉሽ እና ወደ ከተማው ይዘውሽ በመጡ የአደይ የባርኮቴ እናት ደግሞ ወይኔ ልጅ አደይ እኔ ልሰቃይልሽ የኔ ልጅ እንደው ቤቱን ሁሉ አንቺ ላይ ትቼ አሰቃይብሽ አይደለ እማዬ አደይን እንዳይሆን ብቻ ልጄ ያልሻት አዎ ልጄ ናት እኔ አደይን ከእናንተ ለይቼ አላያትም ግን ምን ዋጋ አለው እኔ እናንተ ላይ አደራ ሰጥቻት ብሄድ አሰቃያችኋትና ከቤት አባረራችኋት እማዬ አደይ ለራሷ ነው ጠግባ የሄደችው እኔ ምንም አላደረኳትም እመኝኝ እማዬ እኔ ምንም ያደረኳት ነገር ደግሞ ስታስመስል ፍቅር እንግዲህ እናቷ እውነቱን ደረሰችበት በጣም ተናዳለች አሁን በፍጥነት ባርኮት እና ዴቭ አደይን ፈልጋችሁ አምጡልኝ እኔ አደይ ከዚህ ቤት ካልተመለሰች ነግራቸዋለሁ አለቻቸው እማዬ የት ብለን እንፈልጋት እሷ እኮ እናቷ ጋር ሄዳለች በቃ አለ ባርኮቴም መሄድ አልቻለም ዴቭ ግን አደይን አግኝቻት በቃ ለአንድና ለመጨረሻ ብቻ ይቅርታ ልጠይቃት በእኔ ምክንያት ነው እኔ ነኝ ልቧን የሰበርኳት አደይን እያለ እያለቃቀሰ ይገኛል ሊዱዬም ደግሞ እኔም ሄጄ እፈልጋታለሁ እንጂ ብቻህን አትሄድም አለች ሊዱ አደይ በጣም ብዙ ቤቱን ተሸክማና ቤቱን ይዛ ይኖረችው የፍቅርና የቤዛን ጭቅጭቅ ኖራ የቸላ ይኖረች አደይ ናት የውልሽ ማምዬ አደይ ከዚህ ቤት ከወጣች ምግብ እንኳን ተሰርቶ አይታወቅም አለቻት አደይ ግን ለምንድን ነው የሄደችው አለቻት አደይን የማያበረረቻት እማዬ ከዚህ ቤት ውጪ ብላሻለች ብላ ነው ፍቅር ያስወጣቻት እኮ እኔ አዎ ማምዬ ምን ነው አንቺ አላልሽም እንደ ስትላት ኧረ እኔ በፍጹም አላልኩም እኔ ስልክም አልደወልኩም አለቻት እንግዲህ ፍቅር ነች እማዬ እዚህ ቤት መቆየት የለብሽም ውጪ ብላ አስወጣቻት አለች ሊዲያ እንግዲህ እውነት በመናገሯ ሀጉረ ጠረጠች ፍቅር እንግዲህ አንቺ ሰራተኛ አንቺ ምንሽም ሰራተኛ አይመስል ምን አይነት ቆሞ ቀርነሽ እንደው እስቲ እንደ ሰራተኛ ጎንበስ አይኔ ዛሬ ሳቆሳቅ አጠይቁኝ የምር ቤዛን እንደዛ ስታረጋት የባርኮቴ ናት በጣም ተናዳለች ቤዛ በጣም ማለት ነው አይኗ ሁሉ ፍም መስሏል ደግ ያደረገችሽ የምሬ ነው አንቺስ ይገባሻል